አሌክሱ ጭምብላን ጭራሽ አይመስለኝም። አሌክሱ ጭምብላን ስታወልቅ ኃይሉ ዮሐንስ ከቻላል ከውስጥ ተመሳሳይ ትምህርት ነው እንዴ? ትንሽ የሚይዛታል ጀማሪም ነገር ናት መሰለኝ። እግዚአብሔር ነኝ ምናምን ማለት ጋር ትንሽ የሚይዛታል። አንዳንድ ጉዳይ የሚይዛታል። የደፈረችን የደፈረችን እግዚአብሔር ነኝ ለማለት ይቸገራል። የምን ትንሽ እግዚአብሔር አለ እኮ እንትናም ደፍሮ ኃይሉ ዮሐንስ የምን ትንሽ እግዚአብሔር እኔ ትልቁን እግዚአብሔር ነኝ አለ። የሆነ ጊዜ እሱም ባለ በማግስቱ የሆነ ጊዜ እጁ ተሰብሮ አልመጣም። ተጠግኖ ረስቶት እግዚአብሔር እጁ ተሰብሮ በፋሻ ተጠቅልሎ ከቻላል እና ከባድ ነው የእነሱ ነገር። ደከመኝ አረፍ ልበል የሚል እግዚአብሔር እኮ ነው ኃይሉ ዮሐንስ። ራበኝ አንዴ ምግብ ልብላ። በቀደም ደግሞ ኳስ ደርሷል። አሁን ሉጣ ኳስ ደርሷል። ኳስ ይልይበታል። ኳስ የሚያይ ግን ልክ ደህና ሰው ራሱ መጀመሪያ ቢሆን እግዚአብሔር ላይ ፊት ከሚል መጀመሪያ ደህና ሰው ቢሆን ጥሩ ነው። ገባ እና ከነው የቃል እምነት አስተማሪዎች ናቸው። እንትና ጋር ያለውን ቪዲዮ ላየው ማን ነው እየቆራረጠ የሚፖስት አንድ ወንድማችን አለ። ማን ነበረ ስሙ ጠፋብኝ። እሱ ጋር ተፖስተዋል። ኃይሉ ዮሐንስ ብትል፣ ዮናታን አክሊሉ ብትል፣ ጃፒ ብትል፣ ማነው ሄኖክ ጄፒኤስ ብትል፣ እያንዳንዱ በእነሱ ቃል ነገሮች እንደሚፈጠሩ እዩ ጩፋ ብትል ነገሮች በእነሱ እንደሚሆን ነው የሚናገሩት። አሁን ቅርብ ጊዜ የዩ ጩፋ ያየሁት ቪዲዮ ራሱ እንትን ባህር ዳር አንድ ከሊ የሚባል ጠንቋ ያለ አለው አንዱ። አዎ ልክ ነው ምናምን አለው። ከዛ ዘንዶ ይቀልባል። ዘንዶ ይወጣና ጉድጓድ ውስጥ ይገባል። ኮኔክት የሚያደርገው ከዘንዶ ጋር ነው። ዘንዶውን ገደልኩት አለ። ማን ነው ገደልኩት የሚለው? ራሱ ገዳዩ ማን ነው? እዩ ጩፋ ነው። ገደልኩት አለ። ከዛ ቀጥሎ ምን አለ? እግዚአብሔር እንደዚህ ይላል፣ ዘንዶውን ገድየዋለሁ ይላል አለ። ቀጥሎ ደግሞ መጀመሪያ ራሱ ገደልኩት የሚለውን ቃል ካስቀደመ በኋላ ቀጥሎ እግዚአብሔር ዘንዶውን ገደልኩት ይላል። ምን እያለ ነው? እግዚአብሔር ነኝ እያለ ነው ሰውየው። ግን አሁን እየነገረን ያለው ገደልኩት ካለ በኋላ እግዚአብሔር እንዲህ ይላል የሚል ቃል ጨምሮ እግዚአብሔር ነው የተናገረው የሚል ማሰሪያ ሲሰጠው ታያለህ ለንግግሩና ዞሮ ዞሮ እነዚህ ሰዎች ራሳቸውን ከአምላክ ጋር የሚያለካኩ ሰዎች ናቸው። ሌላ ነገር አታናግረኝ አንተ። የቀረ ልክ እንደዚህ በፐርም የለጠፋትን ፀጉሩን እንዲለቅ አድርጌ እንዳልናገረው ሰውየውን አታጠማምዱኝ። እንደ ሻሩክ ካህን ከፍሎ ያሳዛትን ያች ብናያቤት ፀጉሩን ካናቱ ላይ እስኪረግፍ ድረስ እንዳልናገረው የመጣችሁ የያዛችሁ ሰዎች ይቅርባችሁ። እኔ ነግሬያቸዋለሁ። ተዉ። በወድቅ ብትናደድብኝ ነው የሚሻል። እኛ አክተር አንከተልም ብራዘር። አንድ ሰውዬ የሆነ በጣም ጥሩ የሚናገር ሰውዬ አንከተልም። እኛ የናዝሬቱ ጌታ ኢየሱስን ነው የምንከተለው። እኛ መስቀሉን ይዘን ነው የምንከተለው። እንጥሌን አይሻልሽም ጂጂ? እንጥሌን ይወጣላቸዋል። እና እንደዛ እኔ ጨርሻለሁ። ከነዚህ ጋር ያለኝን ሰጣ ገባ ማቲ ዳይቨርት አረጉ እንዲህ ናቸው ይመጡና ወደ ኃይሉ ይላል። አትናገር በቃ ሰው የደማስቆ ቦክሰኛውማ በስመ አብ ሪንጉ ተመችቶታል። የሰው አይን እያጠፋፋ ተከታዮቹ በቃ እሱ እኮ አንበሳችን፣ ጀግናችን፣ ህዝቡን እያፈለሰው ነግሬያቸዋለሁ። ይሄ በመልካም ወጣት ዳነ የሚባለው ሰው ቁጥር ዝም ብላችሁ
12,000 ወይ 13,000 ካልደረሰ እሱ 10,000 ብር ነው የተናገረው። 10,000 ሰው በዚህ ዓመት እንዲድን ፕሮግራም አድርገናል ብሏል። ሲጀምር 10,000 ሰው እንዲድን ፕሮግራም አድርገናል ምናምን ገለመላ ይባላል። ወንጌል ያልታሰበውንም ያደርጋል። ወንጌል ከሆነ ያስከው ማለት ነው። ድንገት ብዙ ሰው ሊድን ይችላል። ግን 10,000 ሰው አይደል ያቀደው። በእነዚህ 6 እና 7 ዙሮች እንዴት አድርጎ 10,000 እንደሚያሳልፋት ታያላችሁ ቁጥሯን። አሁን 1,043 ሰው ድኗል ብሎ 1,143 ሰው ድኗል ብሏል። እና ይሄ የቁጥር ሳክሱን ታዩታላችሁ ምን ያህል እንዴት እንደሚሄድ። አይ በምን ሞራሉ ይቀርባል? ዮናታን አክሊሉ እኮ የሚሟገቱት ሰዎች ጋር መቅረብ ሞራል የለውም። አንድ ሰው እውነት ሲኖረው የትኛው ሚዲያ ላይ ሄዶ ይቀርባል? የሚሞግቱት ሰዎች ያሉበት እሱ ካላደነቁት ካላሞካሹት በሱ ሜዳ ላይ ካልተጫወቱ የሚጫወቱ ካልሆኑ ጋዜጠኞች ጋር አይሄድም፣ ወይም ሞጋች ተጠያቂዎች ጋር አይሄድም። ለምሳሌ እንትኑ ጋዜጠኞቹም ያሸረግዳሉ። ለምሳሌ አክሊል ካለ ውስጥ ካለ አላቅም። አክሊለ እኔን ጠይቆኝ ነበር። ለመሞገት በጣም ጥሩ ነበር። ዮናታን አክሊሉን ነፃ ሊያወጣው ማለት ነው። በእርግጥ ነፃ ማውጣት አልቻለም። እኔን በጣም ወጥሮ ሊይዘኝ ፈልጓል። በማግስቱ ነው በስንተኛው ቀን ዮናታንን ጋብዞት ጌታዬ ምን ልጠይቅህ ማለት ነው የቀረው። እንኳን ሊሞግተው ማለት ነው። ጌታዬ ጥያቄ ካለ አንተ የፈለግከውን ልጠይቅህ ማለት ነው። ቅብጥብጥ ነው ያለው። አክሊል አይደብረኝም እንዲሁ ፐርሰናሊ፣ ግን አሽቃበጠ ነው የምልህ። አክሊል ሙክራብ ሾ አሽቃበጠ። ለነ ጃፒ ስታዩት ያሽቃብጣል። የሆነ ገንዘብ ያለው አሪፍ ምናምን መኪና ያለው ጥሩ ዝም ብሎ የሚያሸረግድለት ደግሞ አይኑን በጨርቅ አስሮ የሚጓዝ ደረቅ ምዕመን ያለው ሰው ሲጠይቅ በጣም ነው በቃ የሚያሸረግደው። እውነተኛ ጋዜጠኛ ስትሆን አሊያም እውነተኛ ኢንተርቪው አድራጊ ስትሆን ትራምፕ መጣ፣ አብይ መጣ፣ አቡና መጣ፣ ዮናታን መጣ ልዩነት አታደርግ። ትክክለኛ ፕሮፌሽናል ነገር ልስራ ካልክ ሞጋሽ ጥያቄዎች ታነሳለህ፣ መረጃ ይዘህ በቃልህ ትወጠራለህ። እውነታውን በአንተና በሱ ንግግር መካከል እውነታው ለህዝቡ ይቀርባል። አሊያም ግለ ታሪክ ከሆነ የምትጠይቀው ግለ ታሪክ ሳትጨቃጨቅ እንዴት ነበረ ጉዳዩ ምናምን ብለህ ግለ ታሪክ ትጠይቃለህ። እና አንዱን በሙገታ የምታፋጥጥ ሌላውን ደግሞ ምንም ማጠይቅ ከሆነ አባይ ሚዛን ማለት ለአንዳንዱ ከልክ በታች የሚመዝን ለአንዳንዱ ከልክ በላይ የሚመዝን ማለት ነው። እና እንደዛ ነው። ጋዜጠኞችም እሽቅብጥብጥ ያሉ አሽቃባጮች ናቸው ልላችሁ ፈልጌ ነው። ይሄ ማን ነው የሚባል ክርስቲያን ቲዩብ የሚባል ጋዜጠኛ አለ። እንደው ላጎረሰው ፍርፋሪ ለጣለለት ጭራውን በቃ ከመቁላት አይመለስም። ገባ ደግሞ እነዚህ ሰዎች ናቸው እዛም ሚሳካላቸው ይኸው ዓለማዊ ስኬት ማለት ነው። ፊት ለፊት ይጠራሉ። ካውንስልም ፕሮግራም ሲኖረው ይጠራሉ። አብይ ማለት ታናናሾቹን ሽምግልና የላከው ሰውዬ ነው። እሱን ተወሱ የለየለት አቤል ደመላሽ ተው። አቤል ሌላ ናዘር ሌብልን ሐዋርያው ሆስፒታሎችን እያከሰረ እንደሆነ አንዳንድ መረጃዎች ወጡ ይላል። ሆስፒታል ያከሰረ ሐዋርያ ምን አድርጎ ስትል ፉስፉስ አድርጓቸው ሰዎች። ከዛ ደግሞ ይመጣና ሐዋርያው የግል ቤቱንና መኪናውን ሽጦ ለቸርች ግንባታ አዋል ይላል። ለየትኛው ቸርች ግንባታ? ለራሱ ቸርች ግንባታ። ስለዚህ ኢንቨስት ነው እንጂ ያደረገው ሽጦ አላባከነውም እኮ ገንዘቡን። የተሻለ ዝም ብሎ መኪናውን ቢነዳው ነዳጅ እያወጣ ይባክን ነበረ። ቆንጆ ስራ ነው የሚያዋጣ ስራ ነው ያደረገው። ዝም ብሎ
ቤቱ ላይ ክርችም ብሎ ከሚኖር ቤቱን ሽጦ የሆነ ቸርች ቢገነባን ቆንጆ ቸርች ነገር ቢያስገነባ ይህንን መንጋ ማህበረሰብ ቢሰበስብ የውሸት ትንቢት ቢነግረው 3 እጥፍ ቤት መግዛት ይችላል። ስለዚህ የሚያዋጣ ኢንቨስትመንት ነው ላይ ነው እንጂ የሰጠው ለቤተ ክርስቲያን አልሰጠም። እስቲ እሱ ሄዶ ለመሰረተ ክርስቶስ ይስጥ ሽጦ የጌታ ልብ አለው አይደል? ጂንካ ለምትገኝ ኤልቦሬ ለምትገኘዋ እዛ ድንበር ላይ ያንጋቶም ለምትገኘዋ ትንሽዬዋ ደሳሳዋ ቸርች ሽጦ የግል አዳራሽክ ቤት ሽጬ ሰጠው ለገጣ ነው። እግዚአብሔር ላይ ማፌዝ ነው እና እንደዚህ አይነት ቀልድ የለም። እና አብይማ ባለፈው እኮ ነገረን። ይሄ ማን ነው ሐዋርያው ዳንኤል ሐዋርያ በኮቴሽን ውስጥ ሐዋርያ ዳንኤል ብሎ ራሱን የሚጠራው የዘላለም ጌታቸው ወንድም በቀረበ ጊዜ 5 ዓመት አይምሯቸውን የለወጥኩት ወንጌል ነግሬያቸው ስለ ኢየሱስ ነግሬያቸው ሳይሆን ስለ አይምሯቸው ነግሬያቸው ነው ብሎ ሲለው በጣም ይገርማል እያለ ሲሰማው ነበር። አብይ የሚባለው ጋዜጠኛ አንድ ሐሰተኛ አስተማሪ መጥቶ አጠገብ ቁጭ ብለው ወንጌል አይደለም የለወጣቸው 5 ዓመት ሙሉ ወንጌል አልነገርኳቸው ማይንድ ሴት ነው ያስተማርኳቸው እሱ ደግሞ ህይወታቸውን ለውጦታል ሲል ከወንጌል የበለጠ ማይንድ ሴት ነው የሚለውጠው የሚል እንድምታ ያለው ንግግር ሲናገር ጸጥ ብለህ የምታየው ከሆነ አንተ ነገሩ ምን ጸጥ ብለህ ታየዋለህ? የጃፒ ተማሪ ነው ራሱ አብይ የሚባለው ሰውዬ። ስለዚህ የቃል እምነት የወርዶ ፌዝ አስተሳሰብ ተከታይ ስለሆነ የኛ ንግግር የኛ ሐሳብ ይፈጥራል እንደ እግዚአብሔር ቃል ኃይል አለው አቅም አለው ብሎ ስለሆነ የሚያምነው የሆነ ለወጠ ቀየረ ሲባል አሜን ይላል ማለት ነው። እና ዞሮ ዞሮ አሁን አብዛኛውን ማህበረሰብ ማለት ይቻላል 50% በላይ የሚሆነው ማህበረሰብ ለዚህ ለቃለ እምነት ለተባለው ኑፋቄ ተላልፎ የተሰጠ ማህበረሰብ ነው። አሁን ኮመንት ላይ ለፓስተር ከሌ ለነብይ ከሌ ምናምን የሚፋለጠው ከአምላክ ቃል በላይ ለሰው ክብር ሰጥቶ የሆነ የሰው ጭራ ይዞ የሚከተለው ምዕመን ሁሉ የክርስቶስ ሳይሆን የነብይና የአገልጋዮቹ ነው። ባለቤትነት የነፍስክ ባለቤቶች ኢየሱስ አይደለም። አሁን የነፍሳችሁ ባለቤት ኢየሱስ ስትሆን ሲሆን የኢየሱስ ትምህርት፣ የኢየሱስ ሕይወት፣ የኢየሱስ ማንነትን ነው የምትከተሉትም ከዛም ነው ፊድ የምትደረጉት። ትምህርት ከኢየሱስ፣ እውነት ከኢየሱስ፣ ሕይወት ከኢየሱስ፣ እረፍት ከኢየሱስ፣ የሕይወት ውሃ ወንዝ፣ የሕይወት ምንጭ ኢየሱስ፣ የሕይወት መብል ኢየሱስ ይሆናቸዋል ከኢየሱስ ከሆነ ነፍሳችሁ። አሁን ግን አብዛኞቻችሁ ነፍሳችሁ ከነቢይ ጥሌ ከዮናታን አክሊሉ ከነቢይ ዘኔ ከምናምን ስለሆነ እነዚህ ሰዎች ሁሉም ስተዋል ተሳስተዋል አይደለም። ሰውየው ልክ ሊሆን ይችላል፣ እናንተ ግን ልክ አይደላችሁም። ሰውየው የምትከተሉበት አልቲቲዩድ ልክ አይደለም። ኢየሱስን አይደለም እየተከተላችሁ ያላችሁት፣ ግለሰቡን ነው እየተከተላችሁ ያላችሁት። ነፍሳችሁ እየረሰረሰ ያለው በትምህርቱ በሚናገረው የወንጌል ትምህርት ሳይሆን በራሱ በሰውየው ነው። አፍተሮል የሚናገረውን ኢየሱስን ሳይሆን የምትከተሉት ሰውየውን ተናጋሪውን ሰውዬ ነው የምትከተሉት። ስለዚህ ኢየሱስ ሲነካ ምንም አይመስላችሁም ስለማትከተሉት፣ ሰውየው ሲነካ ጥፍር ታወጣላችሁ ስለምትከተሉት። አለቅ ከሰው ነፃ ወጣ። መጀመሪያ እከሌንማ ላይ ከደረሽ በቃ የሆነ የሰውዬ ነሽ። የሆነ ሰው በመልኩ በአምሳሉ እየቀረጸሽ ነው፣ ከእግዚአብሔር መልክ እያወጣሽ ነው ማለት ነው። እንደዛ ነው። ማቲ የከፈትክበትን ዓላማ እንዳልወስድብህ። አሪፍ ሀሳብ ነው ያነሳኸው አቤል። ያው በእምነት ቃል እንቅስቃሴ ዙሪያ ላይ ነው። ነባር ቸርችም ተጠቂ ነው። አብዛኛው ሰው ተጠቂ ነው። በዚህ አስተምሮ ምንም የለም ማለት አይቻልም። ኢትዮጵያ ውስጥ ያው ውስጥ ለውስጥ አለ፣ ግን በድፍረት ወጥተው ዲቤት የሚያደርጉ በጣም ጥቂት ሰዎች ናቸው ያሉት። ግን በስሱም ቢሆን ፍሬ አፍርቶ ይታያል። በተለይ ከገንዘብ ጋር በተገናኘ ከንግግር ጋር በተገናኘ የትም ቦታ ላይ ያሉ አሁን አማኝ የምትላቸው ሰዎች እንደዚህ አይነት ነገርን ኤክሰርሳይዝ ያደርጋሉ። ስለዚህ
ትምህርቱ አለ፣ ፍሬው በተወሰነ ደረጃ አለ ሀገሪቱ ውስጥ። ሰሞኑን በኃይሉ ዮሐንስ አማካኝነት ተነስቷል። ያው ቅድም እንዳልከው ፓስተር ማን ነው ስሙ አሌክስ የሚባለው ሰው ዛሬ ደግሞ እሱ ብቻ ሳይሆን ያቺ ጸጉረ ገብስማዋ ደግሞ አለች። ጸጉረ ገብስማ ኮኪቱን ኮኬን እሷ አለች። አሁን ለምሳሌ አሁን እሷ ኮኪን የትምህርቱ ገብቷት ይመስልሃል? ግን ተረድተው ነው ገብቷት ሳይሆን ገብቶባት ይመስለኛል። ትምህርቱ ሲገባብህና ሲገባህ እኮ ይለያያል። ሲገባብህ ተቆጣጥሮክ ነው ምን እንደምትል አታውቅም። ግን የሚስማማህና ለመኖርክ የሚስማማ ትምህርት እሱ ነው የሚሆነው። ኤክስፕሌን ማድረግ ላትችል ትችላለህ። ዲፌንድ ላታደርገው ትችላለህ። የሆነ ሰብከክ ሰዎች ላይ አቋምህን በትክክል ፕሮፐር በሆነ መንገድ ለሰዎች ላታቀርብላቸው ትችላለህ። ግን ውስጥህን ይቆጣጠረውና ያ የተሻለ ክርስትና መረጃ መንገድ ይመስላል። የኢየሱስ ልጅነትና የኔ ልጅነት አንድ አይነት ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ በሆነበት መጠንና ልክ እኔ የእግዚአብሔር ልጅ ነኝ የሚል ተንጠላጣይ መንፈስ ይይዛል። ዓለም ሳይፈጠር በፊቱ ነውር የሌለብንና ቅዱሳን እንድንሆን በክርስቶስ መረጠን። እሱ መራጭ ነው እንጂ ተመርጦ አይደለም የመጣው። እና ኢየሱስ ክርስቶስን አሁን አንዳንድ ጊዜ ለመንጠልጠል የምንሞክርበት ጉዳይ አለ። ዓለም ሳይፈጠር በፊት አንተ አልነበርክም። ዓለም ሳይፈጠር በፊት ግን ቅዱሳና ነውር የሌለበት ትሆን ዘንድ በክርስቶስ ታስበሃል፣ በክርስቶስ ተመርጠሃል። ስለዚህ በክርስቶስ የተመረጥክበትን እግዚአብሔርን እውነት የእግዚአብሔርን ልጅ ክርስቶስ ኢየሱስን መተካሁን የሆነ ሰዓት ላይ ወንጌል ሰምተክ ኢየሱስ ያድናል ሲባል ሰምተክ እጅህን አውጥተህ ጌታን የህይወት አዳኝ አድርገህ የተቀበልክ ሰውዬ ፊት ብለህ ዓለም ሳይፈጠር የተመረጥክበትን መመረጫ ክርስቶስን ከሱ እኩል ነኝ ብለህ ፊት ትላለህ። ይሄ ነው ንግግሩ። እሱ የእግዚአብሔር ልጅ ሲሆን ምን እያለን ነው? ስግደት የሚቀበል መጽሐፍ ቅዱስ ራሱ የእግዚአብሔር ልጅ ወደ ዓለም በገባ ጊዜ መላእክቱ ይስገዱለት ተብሎ በትንቢት የተነገረለት ወደ ዓለም ሲገባ ቅዱሳን መላእክት የሰገዱለት። ለአንተ መላእክት ይሰግዱልሃል እንዴ? አዎ እንደዚህ የሚል ትምህርት አለ። ጃፒ ሲያስተምር አልሰማከውም? እኔ ስናገር መላእክቱ ተሯሩጠው ቃሌን ይፈጽሙታል አለ። ስለዚህ አየክ፣ መላእክት ስራቸው የእሱን ቃል ማስፈጸም ሆነ። አፍተሮል ምን እያለን ነው? ጃፒ እኔ እግዚአብሔር ነኝ እያለ ነው። መላእክትን እግዚአብሔር መጽሐፍ ቅዱስ ምን ይላል? እግር በድንጋይ እንዳይሰናከል በእጅ ይጠብቁ ዘንድ መላእክትን ለአንተ ይልካቸዋል። ይጠብቁ ዘንድ መላእክትን ለአንተ ይልካቸዋል። ማን ነው የሚልካቸው? እግዚአብሔር። እግርን በድንጋይ እንዳይሰናከል በእጃቸው ያነሷል። ለኢየሱስ የተነገረ ቃል ነው ይሄ ቃል። ኢየሱስም የጠቀሰው ሴጣንም ለኢየሱስ ራሱ ለፈተና ጊዜ የጠቀሰው እንዲወድቅ ከፎቅ ላይ ራሱን እንዲጥል የጠቀሰው ጥቅስ ነው። ይጠብቃቸው ዘንድ መላእክትን የሚያዘው ግን እግዚአብሔር ነው። ለዚህ መጽሐፍ ቅዱስ መላእክቱ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ ይላል። ስለዚህ እንትናቸው ራሱ ህልውናቸው መገኛቸው ራሱ እግዚአብሔርን ከመፍራት ጋር ከእግዚአብሔር ትእዛዝ ጋር የተያያዘ እንጂ አሁን እኛ በምናወጣቸው ቃላቶች ውስጥ መላእክቶች የእኛን ቃል ለማስፈጸም ሲሯሯጡ የሚውሉ የእኛ ሎሌዎች አይደሉም። ተጠሪነታቸው ሲጀመር ለእኛና ለእኛ አይደለም። መጽሐፍ ቅዱስ እንደዚህ አይነት ግንኙነት በሰውና በመላእክት ዘንድ አላደረገም። ጴጥሮስን ከሞት ያዳነውን መልአክ ሂድና ተመልከት። ሊገደል ሲል መጥቶ ጎኑን ነክቶ ያስነሳውን መልአክ ሰመመን ይምሰለው አይመለከተውም። መልአኩ ጴጥሮስን ጎኑን ነካ፣ ቀሰቀሰው። ከፊት ለፊት እየመራው ሄደ። የከተማው በር አውቆ ተከፈተ። ጴጥሮስ ወጣ። ኮሚኒኬት ራሱ ከመልአኩ ጋር መልአኩ ከጴጥሮስ ጋር ራሱ ኮሚኒኬት ሲያደርግ አትመለከቱት። የሆነ ጴጥሮስን ሲታዘዘው አታዩም። እዛ ቦታ ላይ እየመራ እየወሰደ ነው እንትን ሲያደርጋየው። ለእግዚአብሔር ልጅ ለኢየሱስ ክርስቶስ ብቻ ነው። ፈተናውንም በጨረሰ ጊዜ መላእክት መጥተው አገለገሉት ይላል። አንድም በፍጥረት ውስጥ መልአክ መጥቶ ያገለገለው ሰው የለም። መልአክ መጥተው ሰውን አያገለግሉት። ምክንያቱም ከሰው በፍጥረታቸው ይበልጣሉ። ለዚህ ነው ኢየሱስ ክርስቶስ በሚሞትበት በዛ ሰውነቱ ከመላእክት በጥቂት አንሶ ይላል። ለምንድን ነው ያነሰው? ሞትን የሚሞት ሰውነትን መለኮት ገንዘብ ስላደረገ ከመላእክት በጥቂት አንሷል። ማን? የእግዚአብሔር ልጅ ኢየሱስ ክርስቶስ።
ለምንድን ነው ከመላእክት በጥቂት አንሶ የነበረውን አሁን አንሶ አይደለም የሚኖረው? አሁን የክብርን ሁሉ ዘውድ ጭኖ በአባቱ ቀኝ ተቀምጦ ሁሉ እስኪገዛለት ድረስ በአባቱ ቀኝ ተቀምጦ ነው ያለው። በምድር ላይ በነበረ ጊዜ ግን ሞትን የሚቀምስ ሰውነትን መለኮት ገንዘቡ ስላደረገ በዛ ምክንያት ከመላእክት በጥቂት አነሰ። ስለዚህ የእግዚአብሔር ልጅ ኢየሱስ ክርስቶስ የሚሞት ሰውነትን ስለያዘ ከመላእክት በጥቂት አንሷል ተብሎ ከተጻፈለት እኛማ ከመላእክት እናንሳለን፣ በብዙ እናንሳለን። አንደኛ ሟቲ ነን፣ የምንሞት ነን፣ በኃጢአት የምንፈተን የምንደክም ነን፣ የምንሰንፍ ነን፣ በኃጢአት ልምምድ ውስጥ የምንገባ ነን። ይሄ በደከመው ሰውነት ውስጥ የምንኖር ሰዎች ነን። ከመላእክት ጋር በንጽጽር ደረጃ ልንቀመጥ አንችልም። አንዳንድ ጴንጤ ይመጣና እኛ እኮ ኦፍኮርስ የእግዚአብሔር ልጆች ነን፣ ግን ለየፈርጃችን ነን። የእግዚአብሔር ልጆች ነን፣ የእግዚአብሔር መንግስት ወራሾች ነን። መላእክቱ ግን ምንድናቸው ስትሉ በክርስቶስ ኢየሱስ ወንጌል ያለውን ሁሉ የወርሱ ዘንድ የሚያገለግሉ ቅዱሳን መናፍስት ናቸው። የሚያገለግሉ እንዲወርሱ የእግዚአብሔር መንግስት ሰዎች እንዲወርሱ አብረው ወንጌልን የሚያገለግሉ በመስበክ አይደለም፣ በመርዳት የሚያገለግሉ ናቸው። ለዚህ ነው በጴጥሮስ የወንጌል አገልግሎት ውስጥ ሊሞት ሲል ሊገደል ሲል እንደ በንጋታው ንጉሱ አይሁድን ለማስደሰት ጴጥሮስን ሊሰዋው ሲል መልአኩ መጥቶ ኮሚኒኬት አላደረገም። ጎኑን ነካው፣ ቀሰቀሰው፣ መራው፣ አስወጣው። በቃ አለቀ። ስለዚህ መላእክት መጥተው ያገለገሉት ወደ ዓለም በገባ ጊዜ የሰገዱለት የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። መልአክ ለአንተ ሊሰግዱ አይችሉም። እና አሁን ላይ ያለው የኑፋቄ ትምህርት ወርድ ኦፍ ፌዝ የሚባል የኑፋቄ ትምህርት ግን እኔ የምናገረው ለማስፈጸም መላእክት ይወረወራሉ ይላል ጃፒ። ያንን ትምህርት ስለሚያምኑ እነ ዮናታን መድረክ ይጋራሉ። እነ ዮናታን መድረክ ጌታ ሆይ ከዚህ ህመሜ ፈቃድ ቢሆን እንድፈወስ የእግዚአብሔርን ፈቃድ መጠየቅ አያስፈልጋችሁም ይላል ዮናታን ስለ ፈውስ። ምክንያቱም መብታችሁ ነው ብሎ ሊያስተምረን ይፈልጋል። ኢየሱስ ጋር የመጣው የለምጻም ግን ጌታ ሆይ ብትወድ ታነጻኛለህ አለው። ከምን? ከለምጼ ብትወድ። ለምን? መንጻት አለመንጻት በእግዚአብሔር መውደድ ላይ የተመሰረተ ነው። ኢየሱስ እወዳለሁ አለ። በእግዚአብሔር በጎ ፈቃድ ላይ ነው ከህመም ፈውስ ያለው። በእግዚአብሔር በጎ ፈቃድ ላይ ነው ታምራት ያለው። በእግዚአብሔር በጎ ፈቃድ ላይ ነው ድንቆች ያሉት እንጂ በእናንተ ውዴታ ላይ አይደለም ያሉት፣ ለእናንተም ጥቅም አይደለም ያሉት። ታምራት ከተደረገ ለነብዩ የሚሆን ክብር በታምሩ ከገባ እርግጠኛ ሁኑ፣ ታምሩ ከእግዚአብሔር የተደረገ ታምር አይደለም። ኢየሱስ ውሃውን ወደ ወይን ጠጅ ቀየረው። በዛም ደግሞ ምን እንደሆነ አወቁ። የማን ክብር ተገለጠ? የጌታ የኢየሱስ ክርስቶስ ክብር ተገለጠ። ከዛስ ደቀ መዛሙርቱም ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ አመኑ። ስለዚህ የሆነ ታምር ከተገለጠ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ እንድታምን፣ ከእግዚአብሔር በቀር አምላክ እንደሌለ እንድታምን፣ ከእግዚአብሔር በቀር እውነተኛ ጌታ እንደሌለ እንድታምን ነው ታምራት የሚደረጉት እንጂ ነብይ እንቶን የሚባል በኪቦርድ እየታጀበ የሚጨበጨብለት የሆነ ሴጣን አወጣው ብሎ ክብሩን ወደ እኔ ያስገቡ አይነት ካሜራ ወደሱ ወደሱ አሁን እንዳሉት ሰዎች የሚያስደርግ አይደለም። እና የእግዚአብሔር ልጅና እኛ መካከል የፈጣሪና የፍጡር ያክል ልዩነት አለ። እሱ ያለኛ ኤግዚስት ያደርጋል፣ እኛ ያለሱ ኤግዚስት አናደርግም። እኛ የእጁ ስራዎች ነን። እሱ ተመላኪ ነው። እሱ ዝማሬ የሚቀበል ነው። እሱ ስግደት የሚቀበል ነው። እሱ አምልኮ የሚቀበል ነው። መኖሩ ማንም ላይ አይመሰረትም። እኛ መኖራችን ህልውናችን እሱ ላይ የተመሰረተ ነው። በምን ንጽጽር ነው ከእግዚአብሔር ልጅ ጋር አብረን? እሱ መንገድ ነው፣ እኔ መንገድ ነኝ ይላል ኃይሉ ዮሐንስ። መንገድ ጠፍቶበት እከሌ ሆቴል የት ነው እያለ በየመንገዱ የሚጠይቅ ሰውዬ መንገድ ነኝ ይላል። እሱ ህይወት ነው፣ እኔ ህይወት ነኝ ይላል። የባ ኢየሱስ ክርስቶስ ህይወት ነው ስንል ምንድን ነው? የሁሉ ነገር ምንጭ ነው። እግዚአብሔር ምንጭ አይደል? ምንጭ ነው እያለን ነው። ለሁሉ ነገር ህይወት ሰጪ ነው እያለን ነው። ለሁሉ ነገር ለፍጥረታት። ለዚህ የመጽሐፍ ቅዱስ ዓለማትን በፈጠረበት በውድ ልጁ መጽሐፍ ቅዱስ ይላል ዓለማትን የፈጠረበት ነው እሱ። እና አሁን አምጥተህ
ራስህን ከሱ ጋር ማወዳደር በጣም አስቸጋሪ ነው። በጣም አስቸጋሪ። አይሁዶች በዘመናቸው ራሱ ኢየሱስ ክርስቶስ ከአብርሃም በፊት ነበርን ሲሉ የተሰናከሉት አንድም በዚህ ነው። አንተ በ30 ዓመት ውስጥ 50 ዓመት ያልሞላክ ሰው እንዴት ከአብርሃም በፊት ነበርኩ ትላለህ አሉት። በስጋ አይናቸው ብቻ ነው ያዩት። እሱ በስጋ ሰውነት ከማርያም ልጅ ሆኖ ከመወለዱ በፊት ቅድመ ዓለም ከአብ የእግዚአብሔር ልጅ እንደነበረ አያውቁ። ዓለም ከመፈጠሩ በፊት ዓለማት በእሱ እንደተፈጠሩ አያውቁ። ስለዚህ ተሰናከሉ። ስለዚህ አሁን አንተ 37 ዓመት 40 ዓመት ምናምን የሞላክ ለመኖርክ ጅማሬ ያለ እትዬ ከሌ የሚባሉ እናት የወለዱ አቶ ከሌ ጋሽ ከሌ የሚባሉ አባት የወለዱ ሰውዬ ስቲል አሁን ድረስ በኃጢአት እስትራግል ውስጥ የምትኖር በዚህ በወደቀው ሰውነት ፈተና ውስጥ የምትኖር ሰውዬ ከኃጢአት በቀር በነገር ሁሉ ኃጢአት እኮ አያውቀውም። እሱ በኃጢአት እኮ ፈተና ውስጥ አልወደቀም እኮ እሱ። ኢየሱስ ክርስቶስን ከራስ ጋር ማነጻጸር በጣም እጅግ በቃ በክፍለ ዘመኑ የተደረገ ድፍረት ነው። እና አሁን ቃላችን ይፈጥራል ይሉናል። ምንድነን እያሉ ነው? ፈጣሪ ነን እያሉ ነው። አሁን የኔ ቃል ማድረግ ይችላል። የኔ ቃል አቅም አለ። የማንን ያክል አቅም? እግዚአብሔር ዘፍጥረት ላይ ሰማይ ይሁን አለ ሆነ የሚለውን ያክል አቅም። ብራዘር እንደዛ ቢሆን ይሄ ሁሉ ወርድ ኦፍ ፌዝ አማኝ አገልጋይ ባለበት ምድር ላይ የአይኤምኤፍ ብድር በእኛ ላይ አይጫንም ነበር። በየነጠላ የሚኮሻኮሽ ትንንሽ ገንዘብ ከምታስገቡልን አጠቃላይ ኢትዮጵያን ከተወዘፈችበት ከብድር ዕዳ ነፃ ብትዋጣት ጥሩ ነበር። ገባ? አይሆንም። ይህን ያህል ሚሊዮን ብር ገባ ያለውን ሰውዬ ዞር ብላችሁ ባዮውን ስታዩ ባዮ ላይ የንግድ ባንክ አካውንቱ ጽፏል። ለአንተ 100 ምናምን ሚሊዮን የሚያስገባልክ ሰውዬ እሱ ባዮ ላይ ንግድ ባንኩ ለምን ያስፈልገዋል? ወይም ለሱ ማይገባ ለአንተ የሚገባ ከሆነ ደግሞ እግዚአብሔር እሱን አይወደውም፣ አንተን ግን በሱ በኩል ይወድሃል ይሆናል። ይሄ ደግሞ ትክክል አይደለም። ህይወት የሌላቸው ህይወት ሰጪዎች ናቸው እነዚህ ሰዎች እና በጣም ድፍረት ተሞላበት ነው። ለዚህ አሁን መጽሐፍ ቅዱስ ሰነፍ በልቡ እግዚአብሔር የለም ይላል አይደል የሚለው። እግዚአብሔር እንደሌለ ስለሚያምኑ ነው እነዚህ ሰዎች። በነገር ላይ እግዚአብሔር እንዳለ የሚያምን ሰው በዚህን ያክል ልቡ በትዕቢት ተወጥሮ እኔ ከአምላክ እኩል ነኝ የሚል ድፍረት አይናገርም። እግዚአብሔር እንዳለ የሚያምን ሰው፣ እግዚአብሔር እንደሌለ ነው እነዚህ ሰዎች የሚያምኑት። ስለዚህ የሌለ እግዚአብሔር እንደሆነ ስለሚያስቡ ከሌለ እግዚአብሔር ጋር ራሳቸውን ቢያነጻጽሩ የሚመጣባቸው ነገር እንደሌለ ይሰማቸዋል። የሚመጣባቸው ነገር የለ። ሐና እኮ ተናገረች፣ አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነው። በቃ አየ ልዩነት አለን። ሰለሞን ደግሞ በመጽሐፉ ሲነግረን መክብብ ምዕራፍ 5 ላይ ፈጥነ ስለትን አትሳል፣ ፈጥነ በእግዚአብሔር ፊት ስለትን አትሳል። ለምን? አንተ በምድር እግዚአብሔር ደግሞ በሰማይ ነውና ልዩነት አለው። ለዚህ ነው ኢየሱስ ከላይ የመጣው ከሁሉ በላይ ነው ያለው። ምንድን ነው ከላይ ሲል? ከላይ ሲል ስለ ቦታ ስለ አቅጣጫ ነው እየነገረ ያለው፣ ስለ ብልጫ ነው እየነገረ ያለው፣ ስለ ክብር ነው እየነገረ ያለው፣ ስለ ማንነት ነው እየነገረ ያለው። እሱ ከሁሉ በላይ የሆነ አምላክ ስለሆነ ማለት ነው። እና አንዳንድ ጊዜ ነገሮቻችንን በልክ ብናደርግ ጥሩ ነው። እነዚህን ሰዎች የምትከተሉም ሰዎች አሁን ጂፒኤስን የምትከተሉ ሰዎች እንግዲህ ሞክ ይዩት፣ ነገር ይዩት። ኃይሉ ዮሐንስን ትቃወማለህ ዛሬ መጥተህ፣ ግን ከጂፒኤስ ነጠለን የምትቃወሙ። እኔ ከስከኛል ማቲ አቃዋወማቸው። ኃይሉ ዮሐንስን እኮ ይቃወሙታል። ትምህርቱ ልክ እንዴት እንደ እግዚአብሔር ነኝ ይላል ምናምን ይላል። ድንቅ የእግዚአብሔር ሰው ነው ብሎ ያስተዋወቀውን ሄኖክ ጂፒኤስን ግን ይከተሉታል። አንድ ነው እምነታቸው። መድረክ የሰጠው ተመሳሳይ ሃይማኖት ስላላቸው። መቼም የኦርቶዶክስ መድረክ ላይ የካቶሊክ ቄስ ሲሰብክ አታይም። የፕሮቴስታንት መድረክ ላይ የመስጊድ ኡስታዝ ትምህርቱ ሲያስተምር አታይም። አንድ ሰው አንተ ቸርች መጥቶ አስተምሯል ማለት ትምህርቱን፣ ህይወቱን፣ ልምምዱን እቀበለዋለሁ እያልክ ነው፣ እየመሰከርክ ነው። ለዚህ ነው አገልጋዮች ቀደምት ቸርቾች ቤተክርስቲያንን ሲጋብዙ የት ነው የሚሉት? በጣም ጥሩ ታስተምራለህ፣ ግን የት ነህ ትባላል። ማስተማር ብቻ አይደለም የሚታየው፣ አድራሻክ ይጠየቃል። የህይወት ምስክርነት አለ ይባላል። ለምን? ምስስል ከሌለው ትምህርትህ፣ ህይወትክ ምስስል ከሌለው ከትምህርታቸውና ከትምህርትህ ጋር
አይጋብዙ። ስለዚህ ጄፒኤስ የምትከተሉ ግን ኃይለ ዮሐንስን የምትከተሉ ሰዎች ኃይለ ዮሐንስን የምትቃወሙ ጄፒኤስን የምትከተሉ ሰዎች ዌክ አፕ። አንድ አይነት ነው እምነታቸው። ጃፒ እኔ የምናገረው ለማስፈጸም መላእክት ይወረወራሉ ብሎ የእኔ ቃል ይፈጥራል የሚል ኑፋቄውን ሲያስተምር አሜን ማትሉ ልክ አይደለም ኑፋቄ ነው የምትሉ ከዛ ዮናታን አክሊሉ ህዝብ እያዳነ ነው የምትሉ ቀልደኞች ማሰብ አለባችሁ። ለይታችሁ ነው የምትቃወሙት። እናንተ እኮ እንደዚህ የሚባል ነገር መድረክ የሚጋሩት ተመሳሳይ ስለሆኑ ነው። ለዛ ነው እና ለይታችሁ አይደለም። ከተቃወማችሁ ስሩን ተቃወሙ። በጣም ስር የሰደደ እግዚአብሔርን መድፈር በፕሮቴስታንት ቤተ እምነት መካከል አለ። አያቁም፣ ምንም አያቁም። በጭፍን ናቸው፣ ስዕል አምላኪያን ናቸው፣ መልአክ አምላኪያን ናቸው የምትሏቸው ኦርቶዶክሶች ከናንተ የተሻለ እግዚአብሔርን ይፈራሉ። ሁላችሁንም አላልኩ። እነዚህ ሐሰተኛ ነቢያት የምትከተሉ ሰዎች እግዚአብሔርን ጭራሽ አትፈሩትም። ለወንጌል ግድ የሚሰጣችሁ ይመስላችኋል። ጭራሽ እናንተ ስለ ግል ሕይወታችሁ ስለሚጠነቆልባችሁ ትንቢት እየተባለ ስለሚነገርባችሁ ግምት ነው እንጂ ልባችሁ የነወለለው የዚህን ዓለም ሲሳይ በነዛ ሰዎች አፍ በኩል እናገኛለን ብላችሁ የወርዶፌዝ እምነት አስተማሪዎችን ትፈልጓቸዋላችሁ። ለምን? የዚህ ዓለም ነገር ስለምንኖር አብዛኞቻችን። ስለዚህ እግዚአብሔርን መፍራት ከመካከላችን የምር ነው የራቅ የምር ነው የራቀው። እግዚአብሔርን አንፈራው። እንዴት የምትፈራውን ፈጣሪ ነው የምትለውን ካለመኖር ወደ መኖር አምጥቶኛል የምትለውን ሲኦልና ገነት በሱ ይወሰናል የምትለውን ትልቅ አምላክን እንዴት በምን ድፍረት ከራስ ጋር ታወዳድራለህ? እንዴት ከሱ እኩል ነኝ ትላለህ? እንዴት ትከሻ ትለካካለህ? የሴጣንን ታሪክ ረሳከው? ሴጣንም እኮ ልክ እንዳንተ እግዚአብሔር እኮ ያልጣለህ ኦልሬዲ ምድር ላይ ስለሆንክ ነው። ሴጣን ሰማይ ስለነበር እንደ መብረቅ ወደቀ። አንተ ከምን ወደ ምን ትውደቅ? ምድር ላይ ነው የወደቀ። በኃጢአት የተጣለች በጨለማ የተያዘች ምድር ላይ ነው ያለው። ከምን ወደ ምን ይጣልህ እግዚአብሔር? ሰይጣን እኮ በልቡ በልዑል እመሰላለሁ አለ። ኢሳይያስ መጽሐፍ ምዕራፍ 14 በልቡ በልዑል እመሰላለሁ፣ ዙፋኔንም ከእግዚአብሔር ዙፋን ከከዋክብቶች በላይ አደርጋለሁ አለ። ይህንን ባለ ጊዜ እግዚአብሔር ትዕቢተኛውን ሰይጣንን አዋረደው። ኢየሱስም ሲናገር በወንጌላት እንደዚህ አለ፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁት አለ። ሰይጣን ለምንድን ነው የወደቀው? አንተ በውበት ያጌጥክ የውበት መደምደሚያ የሆንክ ሙዚቃ መሳሪያዎች ሁሉ ለአንተ በአንተ ጊዜ የተፈጠሩልን ኪሩብ የሆንክ የተቀባ ጋራጅ የሆንክ ስለምን ወደ ምድር ተወረወርክ? ስለምን ተቆርጠ ተጣልክ? መጽሐፍ ቅዱስ አለ እንደ ሰይጣን ለምንድን ነው የወደቀው? በልዑል እመሰላለሁ ስላለ ነው። በእግዚአብሔር እመሰላለሁ ስላለ ነው። በእግዚአብሔር በኢየሱስ እመሰላለሁ ስላለ ሰይጣን ወደቀ። መጽሐፍ ቅዱስ ሲናገር እግዚአብሔር ትዕቢተኛውን ያዋርደዋል እንደሚል በልቡ ወደ ሰማይ ከፍ ከፍ ራሱን ያደረገውን በቁንጅናው መደምደሚያ የሌለውን የመላእክት ነገድ አለቃ የሆነውን ኪሩቤል ሳጥናኤልን ኪሩብ የነበረው የተቀባ ጋራጅ የነበረ ለእግዚአብሔር ዙፋን ቅርብ የነበረው ሰይጣን እንደ መብረቅ ከሰማይ የወደቀው የዘላለም የእግዚአብሔር መንግስት ጠላት የሆነው ለምንድን ነው ስትሉ የእግዚአብሔርን ዙፋን ስለተመኘ ነው። አለቅ እግዚአብሔር እመስላለሁ ስላለ እንደ እግዚአብሔር ሆናለሁ ስላለ ነው። አንተ አሁን ደፋር እኮዋል። አሁን ከምን ወደ ምን አንተን ይጣልህ እግዚአብሔር? ሰይጣን እንኳን ከሰማይ ወደ ምድር ተጥሏል። ቅድም እንደነገርኩ አንተ ምድር ላይ ነው ያለው። ከምን ወደ ምን ይጣልህ? አውሮፓ ሀገር አሜሪካ ሀገር ተሞክሮ ፌል ያደረገ አልታመምም እኔ በቃሌ ነገሮችን አደርጋለሁ የሚል ተፈትኖ ከጦርነት ማያድን ከበሽታ ከፓኒኮች እንደ ኮሮና ካሉ ወረርሽኞች ማያድን እያዳሜ የቃል እምነት አስተማሪ ጓንት ምናምን አድርጎ ማስኩን ምናምን ገርግዶ እናንተ እጃችሁን የታጠባችሁት እሱንም ጤና ሚኒስቴር እጃችሁን በሳኒታይዘር ታጠቡ ምናምን ስላለ ተቀቡ ስላለ እየተቀባን ነው። ሁላችንም ሻወር በሳኒታይዘር የወሰዱ ግን አንታመምም የሚሉ ሲታመሙ ተደብቀው ዱባይና ሌላ ሀገር የሚታከሙ
ህዝባቸው ግን በትንንሽዬ በሽታ እንዳይድን አድርገው ለዘላለም በሞት እንዲቀጣ የሚያደርጉ በጣም ብዙ አሜሪካ ውስጥ ኮሌራ ወረርሽኝ በነበረ ጊዜ ይሄ እምነት በጣም ብዙ ህዝብ ጨርሷል። በትንሽዬ በሽታ በትንሽዬ መድኃኒት የሚታከሙ የተስቦ በሽታዎች ብዙ ህዝብን የገደሉት አሜሪካ ውስጥ። አልታመምም እኔ በጣም ጤነኛ ነው መሆኑ ምናምን ብሎ በጣም ብዙ ህዝብ ነው ያለቀው ለዚህ የስህተት ኑፋቄ ሲባል ማለት ነው። እነሱ ይታከማሉ፣ እናንተ እንድታከሙ ያደርጉ። እነሱ በቃል ገንዘብ ይጠራል ይላሉ፣ እነሱ ግን በፊት ለፊትህ ገንዘብ ከኪስክ ሊተራል የሆነ ገንዘብ ከኪስክ ይሰበስባል። ዌክ አፕ! እንዴት ነው ማትነቃው? በእምነቴ ነው የኖርኩት የሚለውን ሳክሳም ፓስተር፣ በእምነቴ ነው የኖርኩት የሚለው ሳክሳም ፕሮፌት፣ ውሸታም ፕሮፌት ለምን ይሸውድሃል? አንተን ከአየር ላይ የምናብ ኑሮ እንድትኖር በአሜንና በሃሌሉያ ያሸብቦክ ሲያበቃ እሱ ግን የሚዳሰስ የሚጨበጥ ገንዘብ አስራትና መባ እያለ ይቀበላል። የፍቅር ስጦታ እያለ ይቀበላል። አንተ ግን ከሱ የምታገኘው ገንዘብ ምንድን ነው? የቃል ገንዘብ። በረከት ድንገት ቤት ይገባል ይላል። አሜን ትላለ። ድንገት ቤት የሚገባው የኑሮ ጭማሪ ነው። የሚያጠለቀልቅ የምስራች ድንገት ትሰማለህ ይላል። ዜና ከፍተህ ስትሰማ መብራቴ ለ4 እጥፍ ጨምር ያለው አፍሳሽ 3 እጥፍ ጨምር ያለው ቴሌ 10% ጨምር ያለ ይላል። የምስራችሁ ዌልካም ቱ ሪያሊቲ ይላል። የምራቸውን እዩ። ይሄንማ አላገባም ብሎ ሴቶቹ የእድሜ ጣሪያቸው እስኪያልፍ ድረስ የቃል እምነት ሴቶችን ቆመው እንዲቀሩ አድርጓል። ወንዶቹን አነፍዟቸዋል። እውነቴን ነው የምልህ እና እኔማ ከአውሮፓ ጽድት ያለ ምናምን እያለች የለም እና እስከ መቼ ድረስ በእንደዚህ አይነት ኑፋቄ ውስጥ ተሸብበን እንኖራለን? እና አሁን እኛ ሰዎቹን አንጠላቸውም። እውነት ይህ አሁን የምትሉት ዮናታንን አንጠላውም፣ ግን የኑፋቄ ትምህርት ነው። አሾልከው ያስገባሉ ይላል መጽሐፍ ቅዱስ። የጽድቅ አገልጋይ ይመስላሉ፣ ግን ጥላቻቸው፣ ሰውን ማሳደዳቸው። ማንም ለገዛ ኑሮ ነው አሁን ቸርች እየከፈተ ያለው። በዛ መካከል ለእውነት የሚኖሩ ሰዎች የሉም አላልኩም። ስለነዛ ሰዎች ዋጋ የሚከፍል ሽልማት የሚሸልማቸው እግዚአብሔር ነው። ጳውሎስ ሃይማኖቴን ጠብቄያለሁ፣ መልካሙን ገድል ተጋድያለሁ፣ ሩጫውን ሮጫለሁ ብሎ ሲያበቃ የክብርን አክሊል ከእጁ እቀበላለሁ አለ። ከአቡና እጅ የምትቀበለው የክብር አክሊል የለም። ምስጋና እንዳትፈልግ። አያመሰግኑም እኮ ይላል። አያመሰግኑንም እኮ ይላል። የድሮ ናፋቂ መዝሙር የድሮ ነው ይላሉ ይላል ዮናታን ይወጣና፣ ስብከት የድሮ ነው ይላሉ። አይደለም፣ ስብከት ብቻ አይደለም፣ ህይወት ራሱ የድሮ ነው። አሁን ያላችሁት ስብከታችሁና ህይወታችሁ ውሸት ነው። በቅድስና የወደቃችሁ ናችሁ። ፒዩሪቲ ላይ ዜሮ ናችሁ። ቢፈተሽ ህይወታችሁ የገማ የገለማ ነው። እውነት እንናገር፣ የመረረ ቃል እናውጣ፣ ህይወት እንናገር። መዝሙራችሁ ከዘፈን የተቀዳ ነው። የአብዛኞቻችሁ የሁላችሁም አላልንም። ስብከቶቻችሁ ከሆነ መጽሐፍ ላይ የተቃረመ ነው። ምንጭ እንኳን አትጠቅሱ። አለቀ። የድሮ ናፍቀን አይደለም፣ የድሮ በልጦብን ነው። ሐዜምን ብንሰማ፣ የተከስተን የድሮ መዝሙር ብንሰማ፣ አሊያም የተስፋዬ ጋቢሶን አሊያም ደግሞ የታምራት ኃይሌን ብንሰማ፣ የሊሊን ብንሰማ፣ በእነዚህ ሰዎች ዝማሬ ውስጥ ህይወት አግኝተን አንዳንድ ስህተት ነገሮች ባይጠፋቸውም እያንዳንዱ ቃላትና ግጥም ቢፈተሽ ችግር ያለበትን ባይጠፋም ግን የተሻለውን ሰጥተውን የዓለምን እንዳንፈልግ ቴዲ አፍሮ ታምራት ኃይሌ እንዳንል ምነ መስፍን ጉቱ ሌሎቹም በጣም ድንቅ ዝማሬ ሰጥተውናል በጊዜያቸው 90ዎቹ ላይ ከዛም በፊት የነበሩ ዘማሪዎች። እነዛም ይደነቁት የዝማሬውን ዓለም ጫት ቤቱን ምኑን የሞላው የፕሮቴስታንት መዝሙር ነበር። አሁን ላይ ሰዎች ከፍተው ለመዘመር እስኪያፍሩ ድረስ አሁን ላይ ሰዎች ከፍተው ሲሰሙ ወደሆነ ዘፈን ያው መዝሙር በመቀጣጠል አይደለም የምንታወቀው። በቺክቺካው ላይ ቺክቺካ፣ ፈርስቱ ላይ ፈርስት እንቀጥላለን፣ ዋልዙ ላይ ዋልዝ እንቀጥላለን፣ ሰከንድ ፈርስት እያልን እንቀጥላለን አይደል? ሳናቅ እኮ ፈርስት እኮ ዘምረን እኮ ስናበቃ ዜማው ሳናቅ ከምን እንደተወሰደ ወደ ታምራት ኃይሌ ዘፈን እኮ የምንገባበት እኮ ዘፈን መዝሙር እኮ አለ። እኛ አይደለም መሄድ ነው መዝሙሩ ከዛ ስለተወሰደ ሳያት ታሳዝነኛለች ትላለህ። በቃ ሳታውቀው እየዘመርክ ጌታ ሳዮ ጌታን ምናምን ይልህና ዜማ ወስዷል ከሰውየውና ሳያት ታሳዝነኛለች እያልክ ራስህን ታገኘዋል። በእርግጥ ስናያት ታሳዝነናለች።
ሐሰተኛ አዳራሽ ሄዳ ተስፋ እያደረገች በውሸት ዓለም ራሷን እያታለለች በምኞቷ እየተወጋች ያለች ምስኪን ሴት መሐረቧን ፈታ ብዙ ይበዛልኛል ብላ የእሷን ገንዘብ አራግፋ የእነሱን ቃል በተስፋ ለምትጠብቅ ተላላ ሴት ታሳዝነናለች በእርግጥ። እና ለምንድን ነው ዮናታን የምታመሰግኑት የምታደንቁት? የድሮውን ያሉ መደነቅ ይፈልጋሉ እነዚህ ሰዎች። የመደነቅ ሱስ አለ። አድንቁን ነው። አናደንቃችሁ። ከጌታ ዋጋ እንደምትቀበሉ አናስብም። ምድር ከፍላቸዋለች። እናንተ የአገልግሎት ክፍያ ቪኤት ነው። የአገልግሎት ክፍያ ጸጉርህ ነው። የአገልግሎት ክፍያ ጋርዶች ናቸው። የአገልግሎት ክፍያ ቅንጦት ህይወት ነው። እሱ እኮ ክፍያህ ነው። ክፍያህ እኮ ነው። ሰማይ ምን ይከፍላል? ምድር እኮ ጨረሰ ሰጥቶ ለአንተ ክብር ሰጠ፣ ዝና ሰጠ፣ ሞገስ ሰጠ። ሐዋርያቱ ምን ተቀበሉ? እኛ ሐዋርያቱ የዚህ ዓለም ጉድፍ መጣያዎች፣ የመላእክት መጫወቻዎች እንደሆነን ይሰማናል አለ ጳውሎስ። በከተማ በገጠር ስጋት፣ በወንድሞች በውጭ በአይሁዶች ፍርሃት፣ የመርከብ አደጋ፣ 2-3 ጊዜ የሞት አደጋ፣ አንበሳው፣ ሽፍታው በእንደዚህ ነው ያገለገሉት። አሁን አንበሳ ይብላክ ሽፍታ ይጠምቅ አለልም። የምር ግን እግዚአብሔርን መምሰል የሚፈልጉ በዚህ ዘመን ይሰደዳሉ ይላል መጽሐፍ ቅዱስ። አይነቱን ይቀይራል እንጂ ዓለም አሁንም የኢየሱስ ጠላትነቷን አላስተካከለች። አይነቷን ቀይራለች፣ አሰላለፏን ቀይራለች እንጂ አሁንም ኢየሱስን የሚያምኑ ሰዎችን ዓለም ታሳድዳለች። እናንተ ግን ከዓለም ስለሆናችሁ ዓለም ተቀብሏቸዋል። እናንተ ግን ከዓለም ስለሆናችሁ ኢየሱስ የናቀውን ሰግዳችሁ ስለተቀበላችሁ የዚህ ዓለም ክብር ተሰጥቷችኋል። ኢየሱስ ክርስቶስ ጋር መጣና ወድቀ ብሰግድልኝ ይሄ ሁሉ ለእኔ ተሰጥቶኛል እሰጥሃለሁ አለ። ማን? ሰይጣን አጅሬው እሰጥሃለሁ አለ ኢየሱስ። ለእግዚአብሔር ለአምላክ ብቻ ስገድ እሱንም ብቻ አምልክ ተብሎ ተጽፏል አለ ኢየሱስ። እናንተስ ወድቃችሁ ሰግዳችኋል። የዚህ ዘመን አገልጋይ የኑፋቄ ትምህርት አስተማሪዎች ለሰይጣን ወድቃችሁ ሰግዳችኋል። ስለዚህ ሰይጣን ያለውን ሁሉ ሰጥቷችኋል። የካዳሚዎችን ክብር ሰጥቷችኋል። ካዳሚዎች ያጠኑላችኋል። ወይኔ ዳድዬ ምናምን በሞት ምናምን ብትሞት ይለዋል ኮመንት ላይ መጥተው። በክርስቶስ ኢየሱስ በክርስቶስ ደም መገዛትን ራሱ አያውቁም። ዋጋ ከኢየሱስ ደም እንደሆነ አያውቁም። ለነሱ ጠንቋይ ሲባል አንተ በሞት ብትገበር ደስ ይላቸዋል። እንደዚህ ያለ ስር የሰደደ ጥላቻ እውነትን ስለምትናገር ለአንተ የሚኖራቸው ዳሚዎች ስለሆኑ ጠንቋዮቻቸው ልቦቻቸውን፣ መንፈሳቸው፣ ነፍሳቸውን ስለሰለቡባቸው ነው። የኢየሱስ አይደሉም ሰዎቹ። ሳያውቁት ኢየሱስን የሚወዱት ይመስላቸዋል፣ ግን ኢየሱስን አይደለም የሚወዱት። ሐሰተኛው ነብይ ላይ፣ ሐሰተኛው አፖስትል ላይ፣ ሐሰተኛው ሰባኪ ላይ አንደበት ላይ የሚነገረውን ጆሮ ኮርኳሪ ቃል ነው የሚፈልጉት። ቃሉ ደግሞ ምንድን ነው? ወርድ ኦፍ ፌዝ ነው። አብዛኛውን ከእግዚአብሔር ቃል የተገነጠለ ቁንጽል የሆነ ሐሳብ፣ መስቀል መሸከም የሌለው፣ ቅድስና የሌለው፣ እግዚአብሔርን መፍራት የሌለው፣ እውነት የሌለው፣ መሰደድ የሌለው፣ ስለ ወንጌል መሞት የሌለው። ስለ ወንጌል ሙት ሚል ማን አለ? በዚህ ዘመን ስለ ወንጌል ሙት ብሎ ቀድሞ የሞተ እስቲ በዚህ 20 ዓመት ምስክር የሚሆን አገልጋይ አንድ ጥሩልኝ። ስለ ወንጌል 3 ቤት ያለው፣ ስለ ወንጌል 4 መኪና ያለው፣ ስለ ወንጌል 5 ሚስት ያለው፣ ስለ ወንጌል ደስ ብሎኝ አይደለም ምስቀው፣ የመምሳቅ ነው ምስቀው ጌታን። ስለ ወንጌል በጽድቅ በቅድስና የኖረ አይደለም። ስለ ወንጌል 4 ሚስት ያለው ነው። መፋታትን ፋሽን ያደረጉ እግዚአብሔር የሚጠላው እያንዳንዱ እግዚአብሔር የሚጸየፈው እያንዳንዱ ነገር ከመድረክ ስብከቶቻቸው ጀርባ ተሸክመው ያሉ፣ ነውረኝነትን ተሸክመው ያሉ፣ በአመፅ የሚመላለሱ እነሱ ብቻ ሳይሆን ተከታዮቻቸው ሁሉ በኃጢአትና በርኩሰት የሚመላለሱ በአመፅ ውስጥ የተዘፈቁ ሰዎች ማለት። ስለ የእውነት የጽድቅ ቃል እየተናገርክ አንድም ጊዜ በቃ ደስ ብሏቸው ሊሰሙ አይፈልጉም። ለምን? ውስጣቸው ያለው አመፅ ይጣላባቸዋል ከእውነተኛው ሐሳብ ጋር። እና ወርድ ኦፍ ፌዝ ዞሮ እኔ አምላክ ነኝ በሚሉ እንደ አምላክ ቃሌ ይፈጥራል በሚሉ የራሳቸውን ቃል ከእግዚአብሔር ቃል ጋር በሚያወዳድሩ ሰዎች የተሞላ ነው። አብዛኛውን ህዝብ ደግሞ በእነዚህ ሰዎች ነው የተያዘው። ወንጌል ምንድን ነው ለአንተ ይለኛል። ይኸው ወንጌል እየነገርኩ ነው። ይሄ ነው ወንጌል ለኔ።
አሁን ይህ ጽድት ያለ ስብከት ነው፣ ግን አይገባችሁም አብዛኞቻችሁ። ሀሜት ነው ምናምን ትላለህ። ለምን ጆሮ ገና እንትን ብለዋል። ይከፈትልሃል ብልስ ፌንት ትሰራል፣ ሞባይል ይሰበራል፣ ከእጅ ይወድቃል። ይበረገድልሃል ብልስ ማንም ያልተራመደበት 0-0 የሆነ ስጦታ እግዚአብሔር ይሰጣል። ድንገተኛ በረከት ተሸክመ የሚያጎብጥህ እንደ ድሮ ችግር ሳይሆን በረከት ነው የሚያጎብጥህ ምናምን ብልህ አሚን ትላለህ። በሚያባብል ቃል አንናገርም። ምክንያቱም የሚያባብል ቃል አይደለም ወንጌል፣ ቀጥተኛ ነው። መስቀል ስለመሸከም ነው። ኢየሱስን ስለመምሰል ነው። ይህን ዓለም ስለመጸየፍ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስን በህይወት ላይ ስለማንገስ ስለማክበር ነው። ይህንን ዓለም ንቆ ለዚህ ዓለም ባልተገባ ለዚህ ዓለም አልገባም ብሎ የዚህን ዓለም እርኩሰትና አመፅ ንቆ እግዚአብሔርን በመምሰል እስከ ፍጻሜ ድረስ መጓዝ ነው። የወንጌል መንገድ ይሄ ነው ባህሪ። እሱን የተናገርነው። ቴንኪው ወንድም አለ። ረጅም ሰዓት ስብከት አደረግኩት። በቃ ጨርሻለሁ። 30-40 ምናምን ደቂቃ አወራሁ መሰለኝ። ሰውነቴ እንትን ጋልላል። ከዚህ በኋላ ከቀጠልኩ አላውቀውም። ቀጥል እያለህ ነው ወንዴ ዞን። ወንዴ ዞን ብቻ ነው ቀጥል። ወንጌል ስበኩ የሚሉ ሰዎች አሉ ከታች። የሚገርሙ ምን እንደምንላቸው ራሱ ግራ ገባል። ምን አይነት ወንጌል እንስበካችሁ? ወርድ ኦፍ ፌዝ በጣም አደገኛ ትምህርት ነው። ባይዘው አብዛኛው ሰው እዛ ውስጥ ነው የተዘፈቀው። ሰዎቹን የሚከላከልላቸው ከዚሁ ተነስቶ ነው። ምክንያቱም ትምህርቶቻቸው እንደ ስኳር እየጣፈጡ ናቸው። ለጊዜው ገብታችሁ ስትሰሙት ጆሮ በጣም የሚያሳክኩ ናቸው። ቅድም አቤላ ሲናገር እንደነበረው እውነተኛ ጽድቅ እግዚአብሔርን መፍራት አይሰበክም። ዋጋ መክፈል በክርስትና ውስጥ አይሰበክም። በዚህ ውስጥ የሚሰበከውና የሚነገረን ነገር ጠቅላላ እንዲና እንዲያ ይመጣልሃል፣ ይሆንልሃል። ሊያውም የሚጠቀሱት ነገሮች በሙሉ ቁሳቁሶች ናቸው። ጌታችን ይከተላቸዋል ያለንን ነገሮች ይሰብኳቸዋል። ሙሉ ጊዜ ስብከቶቻቸው እነዛ ናቸው። ስለዚህ የወርድ ኦፍ ፌዝ አስተምሮ ቅድም የተጠቀሱት ሰዎች በግልጽ አስተምረውታል። እነ ዮናታን አክሊሉ በር መሆን ከማይችል ሰው፣ ብር ከሌለው ሰው፣ የሌለው ሰው ምንም አያደርግላችሁማ ከማይሆን ሰው ራቁ ነው።